በድካምሽ በሸክምሽ በከበደሽ ነገር ሁሉ እኔ ከጎንሽ ነኝ። የሚጨንቅሽን ነገር ሁሉ ሩቅም ብሆን ደውለሽ ካልሆነ ብር ብለሽ መተሽ ምንድነው ጠዋት ብትነሺ 2 ሰዓት 3 ሰዓት እኔ ጋር ትገቢያለሽ። ስለዚህ መተሽ እንዲህ ነው አላዛር ቢያስከፋሽ ቢያስቀይምሽ የሚጨንቅሽ ነገር ቢኖር አልፈታ ያለሽ ነገር ቢኖር ከሰው ጋር ሆኖ ከእግዚአብሔር ጋር ሆኖ እና በእናትሽ ቆይ አንቺ እግዚአብሔር ይጸበልሻል። ምን ሆነሽ ነው? ደህና ነኝ። በጣም ናፍቀኸኝ ነበር። ይቅርታ፣ በጣም ይቅር ብዬሻለሁ እናቴ። ምንም የተፈጠረ ነገር ላናግራት አይደል የመጣሁት። ትንሱ ምን ሆነሽ ነው? እማ ምን ሆንሽብኝ እናቴ? ተይው በቃ ይቅር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። በአዲስ ነገር ካችሁ ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። ዛሬ የመጣሁበት ማለት ነው ተንሱና አላዛር ታረቁ። እናቱ ማዘር ማለት ነው። ማዘር እንግዲህ ዋጋ ከፍላ ቢሆንም ማለት ነው የልጇን ፍቅር ለመመለስ ያላረገችው ያልፈነቀለችው ድንጋይ የለም ማለት ነው። እና በጣም ነው ደስ የሚለው ማለት ነው። አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ ድጋሚ እያረጋችሁ አበረታቱኝ። እንግዲህ ዛሬ የመጣሁበት ማለት ነው ተንሱ ወደ አላዛር ተመልሳ መታለች። አላዛር ጭራሽ አላመነም ማለት ነው። የፍቅር ጥያቄን ተቀብለሃል ስትለው እናቱ ማለት ነው እኔን አለ እውነት ነው የምታወራው እውነት ነው አለ። በጣም እኔ እንጃ ምን ማለት እንዳለበት ራሱ አያውቅም ማለት ነው። እና ሄዶ እንደው ጥምጥም ምን ያለባት እና በቃ ደስ አለው ማለት ነው። እኔ እንጃ ፍቅር እኮ ከየት እንደሚይዛ አላውቅም ማለት ነው። እና አንዳንድ ጊዜ አጋጣሚያችሁን ከገሌ ያይዘኝም ብላችሁ አትበሉ ማለት ነው። እንዴት አድርጎ እንደሚይዛችሁ ፍቅር አታውቁም ማለት ነው። እንግዲህ ተንሱ ተመልሳ መታለች። ይቅርታ ጠይቀዋለች ተንበርካ ማለት ነው። ፊንት ነው የነቀለችው ማለት ነው። ሄዳ ውድቅ ስትል ደነገጠ ማለት ነው። እሱ ሄዶ ልጥፍ አለላት ማለት ነው። እና እናቴ እሱ ራሷ እንባዋ ተቀዳደመ። ለተንሱ ደግሞ ቃል ገብታላታለች። ልጄ ነሽ በቃ የምፈልጊውን ነገር ቢያንስ እኔ ዘንድ ያዳመጣ 3 ሰዓት ከ4 ሰዓት ሊፈጅብሽ ይችላል። ነገር ግን የምፈልጊውን ነገር መትሽ ለእኔ መንገር ትችያለሽ። ካሁን በኋላ እሱ ቢያስከፋሽ አላዛር ቢያስከፋሽ የሆነ ነገር ብትሆኒ እኔ ያለሁልሽ የኔና ስትል የኔ ልጅ ስትል እንግዲህ ነግራታለች ማለት ነው። እናትነቷን እንግዲህ እየተወጣች ጎበዝ እናት ናት ማለት ነው። ለልጇ ዋጋ የከፈለች ልጇ ልቡ እንደተሰበረ አውቃ በቃ ልታስታርቃቸው ያልፈነቀለችው ድንጋይ የለም። ነገር ግን ተሳክቶላታል ማለት ነው። ካሁን በፊት አይታችኋል። የሷ ዘመድ የሆነ ማለት ነው ካሁን በፊት ይሄ ልጅ ጋር እንዳላይሽ ብሎ አስፈራርቷ እሱንም አስፈራርቶት ነበር አጠገቧ እንዳደርስ ብሎ። ነገር ግን ደስ የሚለው ነገር ታረቁ ማለት ነው። ታረቁ። አዎ ፍቅር እንደዚህ ነው። እና እንግዲህ ማለት ነው ተንሱና አላዛር ማለት ነው እንግዲህ ፍቅር እንደገና ሊጀምሩ ነው። እናታቸው እንግዲህ ማዘርዬም ማለት ነው ዋጋ ከፍላ ቢሆንም ማለት ነው በጣም ነው ደስ ያለኝ። ዛሬ ደግሞ በሌላ ቪዲዮ ከችላሉ። የኔ ጉድለት የኔ ጎዶሎ መሞላልኝ አንተ ነህ። አንተ ከጎኔ ስትሆን ሁሉ ነገር በቃ ንግስት ይመስል ይሰማኛል ስትል እንግዲህ በቃ እኔ እንጃ ምን እየነገራችሁ እኔ እንጃ እንዴት አድርጋ እንደምታቀማጥለው ማለት ነው። ግን ጨዋ ነገር ነች ማለት ነው። ይቅርታ ጠያየቋ እናቱን ራሱ ዝቅ ብላ እግሯ ላይ ወርቃ ይቅርታ አድርግልኝ ማዘር ብላ ማለት ነው መጠየቋ እኔ በጣም ነው ደስ ያለኝ ማለት ነው። በቃ ለእናት ያለው ክብር ማለት ነው። ሴት ልጅ እንደዚህ ስትሆን ነው ራሷን የምታስከብር ቤተሰብ የሚወዳት ልጅ ስትሆን ነው ማለት ነው። እና ተንሱዬ እንኳን ደስ ያለሽ፣ እንኳን የምወጂውን ሰው የራስሽ አደረግሽ ማለት ነው። እሱም ብዙ ጥሩ ነበር፣ ከሌላ ሰው ጋር ሞክሮ ነበር አልተሳካለት ብሎ ልቡ ተሰብሮ ነበረ። ትተውት ሄደው ነበር። ነገ ጧት ደግሞ አብረሽ እንደምትዘልቂ አብራችሁ በፍቅር እንደምትሆኑ ተስፋ አደርጋለሁኝ። እንቁ ነሽ ማለት ነው። እሱ ደግሞ በቃ ጎበዝ ልጅ ነው። በቃ ስነ ምግባር ሁሉ ነገር እኔ እንጃ ይጎዳሻል ብዬ አላስብምና ያን ነገር ስላየሁኝ መጨረሻቸውን ያሳምርላችሁ ነው የምንለው። ከመጥፎ ነገር መቼም ትዳርን የሚያክል ነገር የለም። አሁን አብዛኛውን ሰው ለምንድን ነው እንደዛ ተጋቡ የምትሉት ምናምን ትላላችሁ ማለት ነው። ነገር ግን ለምን እንደው ታውቃላችሁ
ሴት ልጅ ስሟ ብዙ ነው ማለት ነው። እከሌ ጋር ታይታ እከሌ ጋር እንደዚህ ሆና ስለሆነ ስማችን ያቺ ልጅ ግን ያ ሰው ጋር ብትሆን ግን የተሻለ ነው ብዬ ስለማስብ ነው ማለት ነው፣ እንደ እኔ ማለት ነው። እና ትንሱዬ እኔ ቆንጆ ማለት ነው እንኳንም ከምወጂው ሰው ጋር አገናኘሽ፣ ነገሮችን አስተካክለሽ ስለተመለሽ ደግሞ ደስ ብሎናል ማለት ነው። ከምወጂው ሰው ጋር ከጎኑ ለመሆን መሞከርሽ ራሱ ሰውን ላለመጉዳት ያረግሽው ጥረት በጣም ደስ የሚል ነው የኔ ቆንጆ። እና ያሳካልሽ ይመልላችሁ ይስማላችሁ ነው የምንለው ማለት ነው። በርችልን ፈጣሪ መጨረሻቸውን ያሳምርላችሁ ማለት ነው። ማዘርዬ ደግሞ ረጅም እድሜ ተመኝተናል። ያለሽን ለልጅሽ ያለሽን ቦታ ያለሽን ክብር በቃ ልጅሽ እንዳይጎዳብሽ ያረግሽውን ጥረት ከናመሰግና እናልፍም እላለሁ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አይረሳ። በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።